ስትበሉ ስትጠጡ በስመ አብ ወወልድ ወመንፈስ ቅዱስ ስትሉ ልብስም ስትለብሱ የትም ስትገቡ ጸሎት ስትጸልዩ መናፍስቶቹ እዚህ ላይ ሆነው ያያሉ እና ይበሳጫሉ። ለምሳሌ ምግብ ስትበሉ በስመ አብ ብላችሁ የምትበሉ ከሆነ ወይኔ በፊት እኮ በስመ አብ ሳይል ሲበላ አብረን ነበር የምንበላው ብለው ይቆጫሉ፣ ይናደዳሉ። ሁለተኛ ነገር ደግሞ ብዙ ጊዜ ልትበሉ ስትሉ የምታዛጉ ሰዎች አባታችን ነው እያላችሁ ማለት እስቲ ሞክሩት በተደጋጋሚ ይሄን ነገር ለ7 ቀን ወይም ለ14 ቀን ዝም ብላችሁ ሳትረሱ። በእርግጥ ይሄን ትምህርት የምታዳምጡ ሳትጸልዩ አትበሉ፣ ግን እንደ ልምድ ለሌሎችም ሰዎች እስቲ ይሄን ልምድ አካፍሏቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብላችሁ አባታችን ሆይ በሰማይ የምትኖራችሁ ገበታ ፊት እየጸለያችሁ ስምህ ይቀደስ መንግስትህ ትምጣ ምናምን እንደዚህ ያስብላል አይደል? በሰላም ቅዱስ ገብርኤል ምናምን እኮ የተማረው ሰላም ለኪ ሰላም ለኪ ብሩንታ አንቲ ማለት ምናምን እንደዚህ ያስብላል። እና ምንድነው ስትሉ አብሮ ሊበላ የነበረው መንፈስ በጸሎት ተያዘ ማለት ነው። ስትጸልዩ አብሮ አይበላም ማለት ነው። ወይኔ ይላል ይነሳል ከእናንተ ላይ አብሮ ሊበላ አይችልም። ምግቡም ይስማማችኋል፣ ጨጓራ በሽታም አይሆንም። ምግቡም ይስማማችኋል ለአካላችሁ ለሰውነታችሁ ለጠጋብ ሳይሆን ለስግደትና ለቁመተ ስጋ ያክል ወይም ደግሞ እንደ እግዚአብሔር ለማመስገን ያክል ይሆንላችኋል ማለት ነው። አለበዚያ የምትበሉት ምግብ ዝም ብሎ ግብስብሱ ይገባል። ፊታችሁ ቆንጆ ሆኖ አምሮበታል፣ ነፍሳችሁ ደግሞ ጥቁር ሆናለች። ከሃይማኖት ርቃ ሮብና አርብ ተበልቶ ጾማው ተቆርጦ ጠጁ ተጨልጦ ይባላል በአባቶቻችን። እንደፈለጉ ይበላሉ። የሚገርም ሲዩት የሆነ ከረባትና ሱፍ ያደርጋሉ። የሚያማምር ልብስ ይለብሳሉ። ድንቡሽቡሽ ብሎ የሚያማምሩ ወንዶች አይታቸው፣ ሴቶቹ ደግሞ ቆንጆ የሚያማምሩ አለባበስ ሴክሬታሪ ቆንጆ ቀሚስ ያደርጋሉ። ጥፍራቸው ምናምናቸው የተቀባብቶ በቃ የሚያማምሩ ናቸው። ግን ስጋቸው ነው የሚያምረው። ነፍሳቸው ላይ ስትመጡ ወይም ነፍስ ላይ ስትመጡ የለም። ስለዚህ ባርከን በምንበላበት ሰዓት የተመጣጠነ የሆነ ሰውነት ይኖረናል። ለምን? ለስግደት እንነሳሳለን። ውፍረታችንም ከመጠን በላይ አይሆንም። አያችሁ። ስለዚህ ራሱን የቻለ ስግደት ትልቅ ጥቅም አለው። ጸሎት ትልቅ ጥቅም አለው። ባርኮ መብላት ትልቅ ጥቅም አለው።